የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ዓለም አቀፍ ትንታኔ ዘገባችን ነው የምናልፈው። ፈረንሳይ የምታቀናብርበት፣ ቤልጂየም የምታስቀጣበት እንዲሁም ደግሞ ሩዋንዳ የምታዝበት የተባበሩት መንግስታት ድርጅት ችላ ማለት የፈለገበት የኮንጎ ቀውስ ዘላቂ መፍትሄ ሳያገኝ እንደ ዘለቀ ነው። ለአመታት በችግርና በጦርነት የተዘፈቀችው ሀገር M23 በተባለ አማጺ ቡድንና በማዕከላዊ መንግስት በኩል ሰላሟ ይመለስ ዘንድ መስማማት አለመፈለጋቸው ችግሯን እያባባሰው ነው። በዓለም ቁጥር 1 የተፈጥሮ ማዕድን ባለቤት የሆነችው ኮንጎ እንዲህ በችግር የሚንጣት ምንድነው? ቀጣይ እጣ ፋንታዋስ እንዴት ይወሰናል? የሚሉና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን ተመልክተናል። ባለጸግነት በደጇ ቢትረፈረፍ ሀብቷ ከሷ አልፎ ዓለምን ቢመግብ ማዕድኖቿ በብራሰልስና ፓሪስ ቅንጡ ሱቆች በውድ ቢሸጡ እነዚህ ሁላ ግን የሷን ግብር የሚገልጡ አልሆኑም። ይልቁንም በጠን ያረረ በረሃብ የሚንገረገብ በጦርነት የሚቆላ ህዝብን በጉያዋ ትይዝ ዘንድ ተፈረደባት። የቅኝ ግዛት ጠባሳውን ድረስ ያለቀቃት ቤልጂየም የሚሏት አውሮፓዊት ሀብትሽ ሀብቴ ነው በሚል የበዛ ነዋያዋን የምታጋብዝባት በአማጺ ጉዳይ ከጎረቤት ካጋሜ ጋር የበዛ ዲፕሎማሲያዊ መካረር ውስጥ የገባች የዜጎቿ መሞት የሀብቷ መባከንን ከቁብ ያልከተቱ የፖለቲካ ሊቃኖቿ ለትልቅ ወዳቸው ሙሌት ለምቾቶቻቸው አለመጓደል ሲሉ ሰርክ የሚንጧት የቀድሞዋ ዛይር የአሁኗ ዲሞክራቲክ ሪፐብሊክ ኮንጎ የውስጥ ሰላሟን አርቀው የሰቀሉባት ሆናለች። ዓለም ችላ ያለው ምናልባትም በአህጉሪቱ ታሪክ ባለፉት 30 ዓመታት ከተፈጠሩ እልቂቶችና ዘግናኝ ኩነቶች ዋነኛውን ያስተናገደች ሀገር ዛሬም በጦርነት አዙሪት እያለፈች ነው። ተነጋግሮ መግባባት ፖለቲካዊ ድርድርን አድርጎ ሀገር መምራት ያልሆነላቸው ድኩማኖችም እንደ ትሮይ ፈረስ በሚጋልቧቸው ጌቶቻቸው እየተመሩና እየተመከሩ የመከራዋን ድር ማራዘም ላይ ናቸው። ፈረንሳይ የምታቀነባብርበት፣ ቤልጂየም የምታስታጥቅበት፣ ሩዋንዳ የምታዝበት የተባበሩት መንግስታት ድርጅት ችላ ማለትን የፈለገበት የኮንጎ ቀውስ ዘላቂ መፍትሄው ምን ይሆን? በደጁ ዳይመንድን መዛቅ ወርቅን ማንጠልጠል የሚችል ዜጋዋስ የሰላም አየር የሚተነፈሰው መቼ ይሆን? የሩዋንዳ መንግስት ድጋፍ እንዳላቸው የሚነገርላቸው በተለይም ምስራቃዊውን የሀገሪቱን ክፍል የተቆጣጠሩ የM23 አማጺያን ግባቸው ምንድነው? እንዋጋለታለን ደግሞም ነጻነቱን እንዲያገኝ እንሰራለን ለሚሉት ኃይል መታገል ወይስ እንደ ሩዋንዳ ላሉ አዛዦቻቸው የፖለቲካ ጥቅም መፋለም የሚለውን ከሀገሪቱ ታሪካዊና አሁናዊ የግጭት አውድ ጋር አመሳክረን ባለም አቀፍ ትንታኔያችን የምንመለከተው ይሆናል። አማኑኤል ጀንበሩ ነኝ። የአዲስ አበባው የአፍሪካ ህብረት አዳራሽ ከአንድ ዓመት በፊት በነበረው የመሪዎች ጉባኤ ከወትሮ በተለየ አንድ እንግዳ ነገርን ሲያስተናግድ ታየ። የመጀመሪያ ቀን ስብሰባው በሰላም እስከ ግማሽ ቀን ያደረሰው ይህ ጉባኤ የተለያዩ አጀንዳዎችን በማንሳት ውሳኔዎችንም በማሳለፍ ነበር የቆየው። በምሳ ሰዓት መሪዎችና የየሀገራቱ ተወካዮች ከስብሰባ በሚወጡበት ወቅት ነበር ታዲያ ይህ እንግዳ ትዕይንት የታየው። በአዳራሹ መግቢያ በር ላይ ፊት ለፊት የቆሙ ጥቁር ቲሸርትን የለበሱ ኮንጎውያን ዜጎች የካጋሜ መንግስት በአገራችን የጦርነት ቤንዚን እያርከፈከፈ ነው፣ አማጺያንንም እየረዳ ነው የሚል ተቃውሞን ሲያቀርቡም ነበር የተደመጡት። ቁጣቸው አሁንም አልበረደም። የአፍሪካ ህብረት የሀገራችንን ችግር ችላ ብሎታል፣ መፍትሄም በቶሎ ያመጣ ዘንድ እየሰራ አይደለም የሚል ትችትም እንዲሁ ሲሰነዝሩበት በርካቶች ተመለከቱ። በእርግጥ እነዚህ ኮንጎውያን ይህንን ማለታቸው ያለ ምክንያት አይደለም። ጦርነት በራቸውን አንኳኩቶ የሚወዱትና የቀርባቸውን ሲወስድባቸው አይናቸው ምስክር ሆኖ ያይ ዘንድ ተገዷልና በአዳራሹ ብሶታቸውን ቢያሰሙ ቅሬታቸውንም ቢያቀርቡ የሚደንቅ አይሆንም ያሉ በርካቶች ነበሩ በወቅቱ። ኮንጎ ታማለች። ዛሬም ሰላም ሆኗ ከሚዘርፉት ሀብት ያስተጓጉሏቸዋልና ግጭት እየጠመቁ መኖርን ስራ ያደረጉ ባዕዳን በምድሪቱ ደም ይበራከት ዘንድ ታትረው እየሰሩ ነው። ይህ ደግሞ በዛች ሀገር ዘመን የተሻገረን እውነታ ሆኗል። በእርግጥም ለነሱ ስራ መመቸትና መደላደል ደግሞ ከውስጥ ያሉት ሎሌዎቻቸው ይህንን ለማድረግ በር ሲከፍቱም ታይቷል። ከታሪክ ሰበዝ ከፖለቲካ ማህደሯም ሲመዘዝ ሀገሪቱ ከሰላም ጋር ሆድና ጀርባ ከሆነች
በርካታ ዓመታትን አሳልፋለች። አምነስቲ ኢንተርናሽናልም ከሰሞኑ ባወጣው ሪፖርቱ በተለይም በምስራቅ ኮንጎ ያለው ነባራዊ ሁኔታ እጅጉን አሰቃቂ መሆኑን አስታውቋል። የኤም23 አማጽያን በተቆጣጠሩት በዚህ አካባቢ ከግዳጅ ስወራ እስከ ግድያ የደረሰና ምናልባትም የጦር ወንጀል ተፈጽሟል ወደሚል ድምዳሜ የሚወስድ ሁኔታ እንዳለም ጠቆም አድርጓል። ከሞቡቱ ሴሴኮ እስከ ሎረን ካቢላ ከፍሌክስ ቴሽኬዲ እስከ በርትራንድ ቢሳመው በዚህ የአገሪቱ እልቂት ሰላምን የመተካት ሂደት አለመኖር ከተጠያቂዎች ውስጥ እንዲቀመጡም አድርጓቸዋል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የምትገኘውና የ1 ሚሊዮን ሰዎች መኖሪያ የሆነችው የጎማ ከተማ የኤም23 ሚሊሻን ጨምሮ የአማጺ ጥምረት በጥር ወር መጨረሻ ወደ ከተማይቱ ከገሰገሱ ወዲህ ነዋሪዎች አስጨናቂን ጊዜ አሳልፈዋል። በእርግጥም የኤም23 ሚሊሻዎች መገስገሳቸው የሚቆም አይመስልም። ይህም እንዲባልበት ያደረገው እችን ቁልፍና ስትራቴጂካዊ ከተማ በቁጥጥራቸው ስር ማስገባታቸውን ባሳዩ ጊዜ ነበር። የተባበሩት መንግስታት ድርጅትና ሌሎች ባለሙያዎች እንደሚሉት ሩዋንዳ ኤም23ን በሎጂስቲክስ አልፎ ተርፎም በወታደራዊ ጉዳዮች በንቃት ትደግፋለች ይላሉ። የኪጋሊ መንግስት እነዚህን ዘገባዎች ውድቅ ሲያደርግ ማየትም የተለመደ ነው። በእርግጥ የሁለቱ ግንኙነት ነባር ነው። ያኔ ሩዋንዳ በሰው እልቂት በተሞላሽ ጊዜ ነገሮች አላማሩም በተባለ ጊዜ የኮንጎ መንግስት ስደተኞችን መቀበሉ ደግሞ ጥርስ እንዳስነከሰበት ይነገራል። በ1994 በሩዋንዳ የእርስ በርስ ጦርነት ወቅት የሁቱ አባላት በፈጸሙት የዘር ማጥፋት ወንጀል ሰለባ የሆኑት ቱትሲዎች በኤም23 ተዋጊዎች ውስጥ በብዛት እንደሚገኙም ይነገራል። ሆኖም ግን አሁን ያለው ሁኔታ በኪጋሊና በኪንሻሳ እንደሚነገረው ሳይሆን ተባብሶ ወደ ሌላ ትልቅ ጦርነት ሊያመራ ይችላል የሚል ስጋትንም አሳድሯል። ኡጋንዳ በምስራቅ ኮንጎ ያላትን ወታደራዊ ይዞታ በ1000 ወታደሮች ጨምራለች። አሁን ያለው ጦርም በድምሩ ከ4000 እስከ 5000 የሚደርስ ነው። በጎርጎሮሲያኑ 1996 እና በ2003 መካከል በማዕድን የበለጸገው ክልል ብዙ የታጠቁ ቡድኖች ያካተቱ ሁለት ሰፋፊ ጦርነቶች ተካሂዶበታል። በእነዚህ ጦርነቶችም 6 ሚሊዮን ሰዎች ህይወታቸውን አጥተዋል። ሁለተኛው የኮንጎ ጦርነት ካበቃ ወዲህ ከዓመታት በኋላም ሌላ እልቂት የተፈጠረበት አዲስ ጦርነት ሆኗል። የሰሞኑ እነዚህ ዓመታት አለመረጋጋት የታየባቸው የከፉ ናቸው። ከውጊያ በተጨማሪ በተለያዩ ታጣቂዎች ዝርፊያና አስገድዶ መደፈር መፈጸሙ ሰዎች ደጋግመው እንዲሰደዱም ማስገደዱም ይነሳ ነው። ተባብሶ ከቀጠለው ከቅርብ ጊዜያት ግጭት በፊትም በሰሜንና ደቡብ ኪቩ ችግር በተከሰተባቸው ግዛቶች 4.6 ሚሊዮን የሀገር ውስጥ ተፈናቃዮች መኖራቸውን የተባበሩት መንግስታት የስደተኞች ድርጅት ሪፖርት ያሳያል። ስለሆነም በዚህ ጊዜ ሰዎች ወደ ጎረቤት ሀገር ድንበር አቋርጠው ለመሰደድ እንዲወስኑ የሚያደርግ ጫናን መከላከል አስፈላጊ ቢሆንም በዛች ሀገር ግን ይሆን ዘንድ አልተፈቀደም። ኤም23ና አጋሮቹ የተኩስ አቁም ስምምነቱ ካበቃ በኋላ ግስጋሴያቸውን ከቀጠሉም በኋላ በደቡብ ኪቩ ግዛት ብዙ ሰዎች ሊሸሹ ይችላሉ ተብሎ ቢገመትም እነሱ ግን ከተማዋን ከመቆጣጠር ያገዳቸው አልነበረም። ሁኔታው ያሳሰበው የተባበሩት መንግስታት የሰብአዊ መብቶች ካውንስል በግጭት ውስጥ የተፈጸሙ የመብት ጥሰቶችን ለማጣራት ውሳኔ ይሰጣለሁ ብሏል። የመንግስታቱ ድርጅት የመብት ኃላፊ ቮልከር ቱርክ በክፍለ አህጉሩ እየሰፋ የሄደው የግጭት አደጋ ከፍ እያለ እንደሚሄድ በማስጠንቀቅ ለዚህ ደግሞ ኮንጎን ማየት በቂ ነው ባይ ናቸው። የግጭት መፍትሄ ካላገኘም በዲሞክራቲክ ሪፐብሊክ ኮንጎ በሚኖሩ ህዝቦች ብቻ ሳይሆን ከሀገሪቱ ድንበሮች በላይ የከፋ ነገር ሊመጣ ይችላልም ባይ ናቸው። ቱርክ እንዳሉት ኤም23 አማጽያን ከጎርጎሮሲያኑ ጥር 26 ቀን 2005 ጀምሮ ወደ ጎማ ከተማ ከገቡ ወዲህ 3000 የሚጠጉ ሰዎች መሞታቸውንና ከ2800 የሚልቁት መቁሰላቸውን ገልጸዋል። ግጭቱ ካልቆመ ጉዳቱ ምናልባትም ከዚህ የበለጠ ሊሆን እንደሚችል ነው የኃላፊው ማስጠንቀቂያ የተሰማው። ፓትሪስ ሉሙምባ አንገላ ሞቡቱ ሴሴኮን ያገነነች ወረት ቢበዛ ሀብቷ ቢትረፈረፍ እንድትበላው ያልታደለች ሀብቷ ያለምን ህዝብ ማስተዳደር እንደሚችል የሚነገርላት ሀገረ መንግስቷ ወድቆ ህዝቧም ተርቦ ይኖር ዘንድ የተፈረደባት ዲሞክራቲክ ሪፐብሊክ ኮንጎ ዛሬም በአፋኞች እጅ በባዕዳን ሴራ መታመስ እጣፋንቷ ሆኗል። ሰላም በዛች ምድር ይመጣ ዘንድ የሚመኙም እንደዚሁ ተመናምነው በእጅ የሚቆጠሩ ሆነዋል። ኮንጎ ነገዋስ ምን ይሆን? ጊዜ የሚያሳየን ይሆናል። ወደ ዓለም ጉዳይ ከማለፋችን በፊት የተወሰኑ
ዓለም አቀፍ ዘገባዎችን እናካፍላችሁ። የሴኔጋል ዩኒቨርሲቲ ተማሪዎች ፍልስጤምን በመደገፍ የእስራኤልን አምባሳደር ከዩኒቨርሲቲው እንዲወጡ ማድረጋቸው ተገልጿል። በሴኔጋል የእስራኤል አምባሳደር ዩቫል ዋግስ በዳካር የሚገኘው ዩኒቨርሲቲ ግቢን ለቀው እንዲወጡ የተገደዱት የዩኒቨርሲቲው ተማሪዎች በጋዛ የሚደርሰውን ችግር በመቃወም ባሰሙት ድምጽ እንደሆነ ተሰምቷል። የቼካንታ ዲዮፕ ዩኒቨርሲቲ በሀገሪቱ ትልቁና ታዋቂ የከፍተኛ ትምህርት ተቋም ሲሆን በዓለም አቀፍ ግንኙነት ልምዶች ላይ በሴኔጋል የእስራኤሉ አምባሳደር ዋግስ ንግግር እንዲያደርጉ ተጋብዘው ነበረ። ሆኖም ግን በዩኒቨርሲቲው ግቢ ከተገኙ በኋላ በተማሪዎች ተቃውሞ እንደታሰበው ንግግር ሲያደርጉ ከዩኒቨርሲቲው ለቀው እንዲወጡ ተገደዋል። አምባሳደር ዩቫል ዋግስ በጋምቢያ፣ ጊኒ ቢሳዋ፣ ኬፕ ቬርዴ፣ ቻድና ሴኔጋል የእስራኤል አምባሳደር ሆነው እያገለገሉ ይገኛሉ። እስራኤልና ሐማስ የተኩስ አቁም ስምምነት ላይ ሊደርሱ ባለመቻላቸው በተለይም በጋዛ የሚደረገው ጦርነት በመቀጠሉና እስካሁንም ከ54000 በላይ ፍልስጤማውያንና ከ3000 በላይ እስራኤላውያን መሞታቸውን መረጃዎች ያሳያሉ። ወደ ሌላኛው መረጃ ስናልፍ ቱርክ ለኔቶ አስተማማኝ አጋር መሆኗን የቱርክ መከላከያ ገልጿል። የቱርክ መከላከያ እንደገለጸው ቱርክ ስትራቴጂካዊ አጋር ብቻ ሳትሆን በአገር በቀል ቴክኖሎጂዎችና ፈጠራዎች የበኩሏን አስተዋጽኦ እንደምታደርግ የአገሪቱ የመከላከያ ኢንዱስትሪዎች ሴክሬታሪያት ፕሬዝዳንት ገልጿል። የቱርክ መከላከያ ጦር ቱርክ የኔቶ አባል ከመሆኗ በፊት እንኳን በ1815 ከቬና ኮንግረስ ጀምሮ የአውሮፓ መከላከያ አካል እንደነበረች አስታውሰዋል። የአውሮፓ ህብረት አባል ሀገራት በቱርክ የመከላከያ ኢንዱስትሪዎች ኢንቨስት ማድረግ ቢፈልጉ ድጋፍ እንደሚደረግ የአገሪቱ መከላከያ ጦር አስታውቋል። የቱርክ የመከላከያ ጦር ይህንን ያለው የአውሮፓ ህብረት ለጦር መሳሪያ 150 ቢሊዮን ዩሮ ማዘጋጀቱን ተከትሎ ነው። አሁን ሰዓቱ በትንታኔ የተመለከትነው የዓለም ጉዳይ የሚቀርብበት ነው። ካናዳ ከዶናልድ ትራምፕ አደጋ ተጋርጦባታል ሲሉ የእንግሊዙ ንጉስ ቻርልስ ሳልሳዊ ገልጸዋል። ቻርልስ ይህንን ያሉት የካናዳ የፓርላማ መክፈቻ ላይ ንግግር እንዲያደርጉ በተጋበዙበት ወቅት ነው። የዛሬው ዓለም አቀፍ ጉዳይ እዚህ ላይ ያተኩራል። ሉሉልዴ የእንግሊዙ ንጉስ ቻርልስ ሳልሳዊ ካናዳ ከምንጊዜውም በላይ ከትራምፕ ትልቅ አደጋ ተደቅኖባታል ስለማለታቸው ዓለም አቀፍ የመገናኛ ብዙሃን ዘግበዋል። ንጉስ ቻርልስ ሳልሳዊ አሁንም በትራምፕ አስተዳደር በኩል ካናዳን የመጠቅለል ሐሳብ እንዳለና ከዚህ በፊት በሀገሪቱ ታይቶ የማይታወቅ አደጋ ተጋርጦባታል ሲሉ የካናዳ ፓርላማ ሲከፍቱ ባደረጉት ንግግር ላይ ገልጸዋል። ንጉሱ በቀድሞ ቀኝ ግዛቶች የኮመንዌልዝ አባል በሆነችው በካናዳም የሀገር ንጉስነት ሹመት አላቸው። በዚህም ቻርልስ ሳልሳዊ እንደ ንጉሷ የተቀበለቻቸው ካናዳ ከአሜሪካ በኩል ከባድ ፈተና እየቀረበባት እንደሆነ ማጽኖት ሰጥተውበታል። በካናዳ ፓርላማ ላይ ንግግር እንዲያደርጉ የተጋበዙት ንጉሱ ካነሷቸው ጉዳዮች ውስጥ ትራምፕ ካናዳ 51ኛዋ የአሜሪካ ግዛት ትሆናለች በሚለው የዶናልድ ትራምፕ ሐሳብ ላይ ጠለቅ ያለ ቆይታ አድርገዋል። እውነታውን መጋፈጥ አለብን። ከሁለተኛው የዓለም ጦርነት ወዲህ ዓለማችን የበለጠ አደገኛና ያልተረጋጋች ሆናለች። ካናዳ በሕይወታችን አይተነው የማናውቀው ፈተና እየገጠማት ነው ሲሉ ቻርልስ በፈረንሳይኛ ንግግራቸው አድርገዋል። ቻርልስ ሲጨምሩም ብዙ ካናዳውያን በዙሪያቸው ስላለው ከፍተኛ ለውጥ እያዘኑና እየተጨነቁ ነው ይላሉ። ለዚህ የንጉስ ቻርልስ ሳልሳዊ ንግግር በሚመስል ምላሽ የሰጡት ዶናልድ ትራምፕ ካናዳ የአሜሪካ 51ኛዋ ግዛት ከሆነች ከማንኛውም የሚሳኤል ጥቃት አሜሪካን የሚከላከለውን ጎልደን ዶም አገልግሎት ያለምንም ክፍያ ታገኛለችም ብለዋል። ትራምፕ በማህበራዊ ድረገጻቸው ላይ እንደጻፉት ካናዳ በራሴ ቆማለሁ ካለች ለመከላከያ ዶም በትንሹ 61 ቢሊዮን ዶላር ታወጣለች። የአሜሪካ 51ኛ ግዛትቷን ከተቀበለች ግን ወጪዋ $0 ነው። ቅናሹም ካናዳውያን በደንብ ያጠኑታል ብለዋል። እጅግ ካደጉት ሀገራት አንዷ የሆነችው ካናዳ በዚህ ሰዓት ያን ያህል ስሙ የሚታወቅ ጠላት በሌለበት ሁኔታ ካናዳ ለ61 ቢሊዮን ዶላር ለሚሳኤል መከላከያ ፕሮግራም ላለመክፈል ሉዓላዊነቷን አሳልፋ ትሰጣለች ተብሎ እንደማይታሰብ የሚያነሱም አሉ። ስለ ሰው ልጅ ነጻነትና ስለ ሀገር ሉዓላዊነት የምትዋጋው አሜሪካ ለሷ ሲሆን ለምን እንደማይሰራም ትዝብት ውስጥ ጥሏታል። በታሪክ ጭምር የቻይና አንድ አካል ሆና የኖረችውን ታይዋንን ነጻ ሀገር መሆን አለባት ስትል ለዓመታት የምትሞግተው አሜሪካ በጉርብትናዋ ብቻ ሉዓላዊነቷን ሀገረ ካናዳ የግዛቷ አካል ለማድረግ ማሰቧ የሚዋጥ አልሆነም። የእንግሊዙ ንጉስ ቻርልስ ሳልሳዊ የካናዳ አስተዳደር ለፈረንሳይኛ ቋንቋና ለነባር ባህሎች የሰጠውን ትኩረት አድንቀዋል። እንደ አውሮፓውያኑ አቆጣጠር በ19
በ1957 የቻርለስ ሳልሳዊ እህት ለመጀመሪያ ጊዜ በካናዳ ፓርላማ ንግግር ሲያደርጉ ዓለም ከሁለተኛው የዓለም ጦርነት አውዳሚ ክስተትና በቀዝቃዛው ጦርነት ማግስት ላይ ነበረች። ቻርለስ በጊዜው በብዙ ሀገራት ነጻነትና ዴሞክራሲ አደጋ ላይ ነበሩ ካሉ በኋላ ዛሬ ካናዳ ሌላ ፈታኝ ጊዜ ከፊቷ ተጋርጦባታልም ነው ያሉት። ንጉስ ቻርለስ ሳልሳዊ እንደ እንግሊዝ መሪ ስለሚወሰዱ የየትኛውም ፓርቲ አባል አይደሉም። ስለዚህም በካናዳ ያነበነቡት ንግግር በእንግሊዛውያን አማካሪዎቻቸው ተዘጋጅቶላቸዋል ተብሎ አይታሰብም። የየጊዜው የካናዳ አስተዳደር የእንግሊዛውያኑን የነገስታት ቤተሰብ የራሱ አድርጎ ቢወስዳቸው አብዛኞቹ ካናዳውያን ግን ንጉስነታቸውን ከጉዳዩ አይቆጥሩላቸውም። ታሪክ እንደሚያስረዳው ብሪታንያ ቀኝ ትገዛት ከነበረችው አሜሪካ ብትባረርም ከጎረቤቷ ካናዳ እስከ 1887 ድረስ አልወጣችም ነበር። በኋላ ላይ ካናዳ ከእንግሊዝ ነጻ ከወጣች በኋላ በእንግሊዛውያን የፓርላማ አስተዳደር ህግ ንጉሳዊ ስርዓት ሆና ቀጥላም ነበር። የካናዳው ጠቅላይ ሚኒስትር ማርክ ካርኒ የትራምፕ ንግግር ሐሳብ አሳድረውባቸዋል። በንጉስ ቻርለስ ሳልሳዊ ንግግር በኩል በተንጸባረቀው የካናዳ ሉዓላዊነት ደስ ተሰኝተዋል። በኋላ ላይም ባደረጉት ንግግር የቻርለስ ሳልሳዊ ጉብኝት የካናዳን የማይነካ ሉዓላዊነት በደንብ እያሳየ ነው ብለዋል። በካናዳ የቤትና የምግብ ውድነት እንዲሁም በሌሎችም ጫናዎች የቀድሞ ጠቅላይ ሚኒስትር ጀስቲን ትሩዶ ስልጣን ከለቀቁ በኋላ አዲስ የሚመጣው መሪ ለዶናልድ ትራምፕ ሉዓላዊነትን አደጋ ላይ ለሚጥል ንግግር በየትኛው መንገድ ምላሽ የሚሰጥ መሆን እንዳለበትና ለዚህም ጥሩ መስፈርት ያሟሉ ተብለው በህዝብ የታመነባቸው ማርክ ካርኔ ናቸው። ሰውየው ካናዳንም ለመጠበቅ ቃል ገብተዋል። ማርክ ካርኔ ከዚህ በፊት ባደረጉት ንግግር ትራምፕ ሊሰብሩን እየሞከሩ ነው ሲሉም ካናዳውያንን አሳስበዋል። ጠቅላይ ሚኒስትር ማርክ ካርኒ ፕሬዝዳንት ዶናልድ ትራምፕ ካናዳን ከአሜሪካ ጋር የመቀላቀል መስፈሪያ ላይና አሜሪካ በከፈተችባቸው የንግድ ጦርነቶች ላይ ጉዳዩን የሚመጥን ለውጥ ማድረጋቸውንም ገልጠዋል። ዶናልድ ትራምፕ የካናዳን ኢኮኖሚ በመጉዳትና የሀገሪቱንም ሉዓላዊነት በመድፈር 51ኛዋ የአሜሪካ ግዛት እናደርጋታለን ማለታቸው ከዚህ በፊት ካናዳውያንን ማስቆጣቱም ይታወሳል። ዶናልድ ትራምፕ አሁንም ሐሳቡን የተውት አይመስልም። ከዚህ በፊት ትራምፕ ካናዳ በአሜሪካ የሚሳኤል መከላከያ ጎልደን ዱም ፕሮግራም የመሳተፍ ፍላጎት አላት ብለው ነበር። አሁን ደግሞ እርሷ የአሜሪካ አንዷ ግዛት ካደረገች በባለቤትነት ስሜት የመከላከያ አገልግሎትን መጠቀም ትችላለች ሲሉ ጉዳዩን በድጋሚ ማምጥተውታል። ከዚህ በፊት አሜሪካ ልትሰብረን ፍላጎት አላት ያሉት ማርክ ካርኒ ሀገሪቱ በካናዳ ላይ ስላላት ያልተገባ ሐሳብ ለወራት ሲያስጠነቅቁ መቆየታቸውንም ገልጸዋል። ካርኔ እንዳሉት አሜሪካ የካናዳ መሬት ሀብትና ውሃን እንደምትፈልግና በየትኛውም መንገድ ይሄ ሊፈጸም እንደማይችልም አስምረውበታል። ሆኖም ካርኔ ትራምፕን ንግግር በተራ እንዳልወሰዱትና ከካናዳውያን በኩልም ስራዎች እንደሚጠበቁ ገልጸዋል። ከዚህ ውስጥ የካናዳውያን አንድ መሆን ለሚሰጠው ምላሽ ወሳኝ መሆኑን መልእክታቸውን አስተላልፈዋል። አሜሪካና ካናዳ እንዳላቸው ዘመናትን ያስቆጠረ የኢኮኖሚና ማህበራዊ ትስስር በዚህ መልኩ የጎሪጥ መታየት ውስጥ ከገቡ ጉዳቱ ለሁሉም ሀገራት እንደሆነም ተንታኞች ይናገራሉ። ሁለቱ ሀገራት በድንበር ላይ ባሉ 120 ወደቦቻቸው አማካኝነት በቀን ውስጥ ብቻ የ2.6 ቢሊዮን ዶላር የሸቀጥና አገልግሎት ክፍያዎችንም ይለዋወጣሉ። የሁለቱ ሀገራት አለመግባባት በዚሁ የሚቀጥል ከሆነና ይሄ መስተጋብር የሚቋረጥ ከሆነ በሁለቱም ወገን የሥራ አጥነት ችግር ከመስፋፋት ጀምሮ በርካታ ማህበራዊና ኢኮኖሚ ቀውስ እንደሚያጋጥም የሚያስቡ ባለሙያዎችም አሉ። ጉዳዩ ፖለቲካዊ ቀውስ ከታከለበት ደግሞ ችግሩ ከዚህም ሊብስም ይችላል። ዓለም አቀፉን ጉዳይ ስናዘጋጅ አሶሺየትድ ፕሬስ፣ አልጀዚራና ዘ ኮንቨርሴሽን ድረገጽን በምንጭነትም ተጠቅመናል።